ሰላም 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 በድጋሚ ውድ የዩቱብ ተከታታዮች እንኳን አደረሳችሁ። በድጋሚ እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል። ትንሣኤ ማለት ዋጋ አለው አይደል? ትንሣኤ ማለት ነጭ ለብሰን በልተን ጠጥተን ፏ ብለን የምንውልበት ነው አውቃለሁ። ምክንያቱም መዳኑን ያወቀ ሰው ነጭ እንዲለብስም ስለሚፈለግ ማለት ነው። ግን ከዛ ያለፈ ነው። ለእኔ ለእናንተ ከሰማያት ሰማያት ወርዶ ተዋርዶ እንደኔና እንደናንተ ሰው ሆኖ ሞትን የቀመሰበት የተዋረደልን የቆሰለልን በቃ ብዙ ነገር የሆነልን አይደል? የተተፋበት የተሰደበ በፍጡር እጅ የተዋረደበት ነው። ከዛ ደግሞ ድል የነሳበት ነውና ለዚህ በዓል ስላደረሰን ፈጣሪ እጅግ አድርገን እናመሰግናለን። እንኳን አደረሳችሁ እላለሁ እና ያበረታታችሁኝ እህት ወንድሞቼ በጣም አመሰግናለሁ። በጣም አድርጌ ማለት ነው። እና ደግሞ እንድታበረታቱኝ አሁንም እፈልጋለሁ። ምክንያቱም ዩቲዩብ ተቀባይነት እንዲያገኝ ላይክ እይታ አለው፣ ግን ላይክ የሚያደርግ ሰው የለም። ፕሊስ አያስከፍላችሁም። ላይክ አድርጉ፣ ሰብስክራይብ አድርጉ። ዩቲዩብ ተቀባይነት እንዲያገኝ ወደ ስራ ላይ እንዲሆን ማለት ነው። እሱን እላለሁ። በጣም ነው የማመሰግነው። ቴሌግራም ላይ ያላችሁ እናንተ አንበሳ የሆናችሁ ሴቶች ምንም ነገር ሳይበግራችሁ የምትሰሩ ትውልድን የምታስተምሩ እኔ ዩቲዩብ ከተከፈተ በጣም ረጅም ጊዜው ነው፣ ግን ሰርቼበት አላውቅም። እናንተን አይቼን የተበረታታው እናንተን ሳላመሰግን መቼም ቢሆን አላልፍም። እንደው ስኬታማ ራሱ ቢሆን በእኔ ስኬታማ ላይ የእናንተ እጅ አለበት። ቴሌግራም ላይ ያላችሁ እናንተ ጀግኖች እናችን ወንበሯን እያጸዳን ስለ በዓል እናወራ። እኔ ደግሞ ይህ ቪዲዮ እንዲቀመጥ እፈልጋለሁ። ፈጣሪ ካረዳው በቀር ኩዌት እንኳን የኖርኩት 15 ዓመት ነው። ለ15 ዓመት በዚሁ መልኩ የሆናችሁ መቀመጥ ፈጣሪ ካረዳችሁ ከባድ ነው፣ በጣም ከባድ ነው እና እንዲቀመጥልኝ እፈልጋለሁ ቪዲዮ ማለት ነው። እና ጠጋ ላድርገው ድምጤ በስርዓት እንዲሰማችሁ እንዲቀመጥ ስለምፈልግ ነው። እያያችሁ ሁሌ ዩኒፎርም ለብሼ ነው ቪዲዮ ማድረግላችሁ እና ትንሽ ስራ ነገር ስለሌለኝ አሁን ስራ ነገር ስለሌለ ህፃን ልጅ ነው የሚይዘው፣ የተወለደ ልጅ። አሁን ቅርብ ጊዜ ነው የጀመርኩት ይህን ስራ እና ይህን ለብሼ ነው ሙሉ ለብሼ ነው ማድረግ እና ቪዲዮን ሳይው ትዝ እንዲለኝ ማን ያውቃ ነው የዛሬ ዓመት ልገባ እችላለሁ እና ድንገት ቤቴ ስሆን ማየት እንድችል ፈጣሪ ቢረዳኝ ቀጣይ ዓመት ብሳፈር ማለት ነው እና ቪዲዮ እንዲቀመጥልኝ እፈልጋለሁ። ገዛችሁ ያስፈልገኛል። እንያያዝ፣ እንበረታታ። በጣም ደስ የሚል ወኔ ያላችሁ ደስ ትላላችሁ። እውነት ነው የምላችሁ እናንተ ቴሌግራም ላይ ያላችሁ እህቶች እናንተን ሳላመሰግን መቼም ቢሆን አልተውም ማለት ነው እና በጣም ነው የማመሰግነው። አሁንም ደግሞ ከዚህ በላይ መያያዝ ይሆንልን እና እሱ ነው በዓል ከባድ ነው አለ ሁሌ እንደዚህ ሆኖ መዋል። እርግጥ ኢትዮጵያ ያለውን ብዙም በዓል እንትን አልልም፣ ብዙም በዓል አላከብርም። የትኛውን በዓል ትዝ አይለኝም። ዝም ብሎ ለበዓል ጣጣ የሌለው ሰው እንደዚህ አይነት ነገር ነኝ እና ግን አሁን ደስ ይላል ቸርች መሄድ፣ ከሰዎች ጋር ህብረት ማድረግ ምናምን ደስ ይላል። ግን እኛ ደግሞ አልታደልንም ማለት ነው። ምክንያቱም መወሰን አልቻልንም። ሀገራችን ካለችበት የሆነ ከኑሮ ከምኑ የተያያዘ ነገር ብቻ ወስነን መግባት አልቻልንም። አሁን ግን ከተያያዝነ ይሄ ራሱ መስራት የምንችል ከሆነ ማንገባበት ምንም ያግደን ነገር የለም። ከተያያዝነ መስራት ከጀመርን 1 ዓመት ከምናምን ይሆነኛል። አንድ ፕላትፎርም ነበር እንደው የሆነች እህት ስታወራ የሰማት ይመስለኛል። ፖፖ የሚባል ፕላትፎርም ለ1 ዓመት ሙሉ እንቅልፌን አሳጥቶኝ
እንደውም መጨረሻ ላይ ጌም ስለምንድን ነው ኮይን መግዛት ሲጀምር ድሌት ያደረኩት አሁን ቅርብ ጊዜ እና ከዛ ካሳለፍኩት ይልቅ ዩቱብ ሰርቼበት በነበርን አብረን እስኪ እየሰራን እናወራ እጃችን የሚስራ ማለት ነው። እና በጣም ነው የማመሰግነው ወገኖች፣ በጣም አመሰግናለሁ። አሁንም ሰብስክራይብ ማድረግ እንዳይረሳ፣ ሸር ማድረግ እንዳይረሳ። ሰብስክራይብ አድርጉ፣ አይታችሁ አትለፉ። ሰብስክራይብ አድርጉ። እንደገና ደግሞ ማስተካከል የምንችለው ነገር ካለ እንደምናስተካክል እገዙ። በተለይ ነባር ዩቱበሮች እገዙ እንላለን። ይገባናል፣ ለኛ እውነት ይገባናል። ለእኛ በጣም ይገባል። ማረፍ አለብን፣ እንደ ሰዎች መኖር አለብን። በቃ እንደ ሰዎች አሁን የሚታየኝ ምንድን ነው? እርፍ ማለት መተኛት። አንዳንዴ ሰውነታችሁ ዛለ ሲል አይታችኋል። በቃ ማረፍ የሚያምራችሁ ጊዜ አለ። በቃ እርፍ ማለት ዝም ብሎ በቃ ማረፍ። በፈለጋችሁበት ሰዓት ራሱ ሲያማችሁ መተኛት ትልቅ ነገር ነው። ሲያማችሁ እንደዚህ ትኝት ብላችሁ መነሳት። ከሰው ቤት ከሆናችሁ ግን ከባድ ነው። ከትንሽ ደቂቃ በፊት በጣም ራሴን አሞኝ ነበር እና መተኛት ስለማልችል ገብቼ ፀጉሬን ታጥቤ ምናምን ከዛ ተለቀቀ እና የሰው ቤት የሚያከብደው ይሄ ነው። ሲያምን ማተኛበት የሰው ቤት ነው። አትችይ ሁሉ ነገራችንን የሚጠብቅ አትችይ መተኛት እና እንደጋገፍ፣ እንያያዝ ፕሊስ። ትልልቅ ዩቲዩበሮች ስታዩ እንትናችንን አበረታቱ። ለእናንተ በጣም ቀላል ነው። በጣም ለሚወዷችሁ ፋሚሊዎች ራሱ እየወሰዳችሁ ሰብስክራይብ አስደርጉ። መስራት እንዲቻል እና ደግሞ በዙሪያ ያላችሁ ሰዎች እያያችሁ አትለፉሽ። ሰብስክራይብ አድርጉ። አያስከፍልበትም፣ ችግር አለ አያስከፍልበትም። እና አብራችሁን መስራት የምትፈልጉ ካላችሁ አናግሩ። ኑ ስሩ፣ አብራችሁን ስሩ። ኑ እንስራ፣ እንያያዝ። ስንት ነገር ሞክረናል። በጣም ብዙ ነገሮች ሞክረናል።